ሰላም ሰላም ቤተሰብ እንዲሰነበታችሁ። ዛሬ ደግሞ በዲቪዚቢሊቲ ሚለውን ባለፈው የጀመርነውን ፓርት እንቀጥላለን። መልካም የመከታተል ጊዜ ይሁንላችሁ። ባለፈው ዲቪዚቢሊቲ ከሚለው ዲቪዚቢሊቲ ባይ 0፣ ዲቪዚቢሊቲ ባይ 1፣ ዲቪዚቢሊቲ ባይ 2 ሚለውን ተምረን ዲቪዚቢሊቲ ባይ 3 አይተን እዚያ አቁመን ነበር። ዛሬ ደግሞ ዲቪዚቢሊቲ ባይ 4 ሚለውን ጀምረን ኤግዛምፕል እየሰራን እንቀጥላለን። አዲስ ቤተሰብ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ ሼር እያደረጋችሁ ላይክ ስታደርጉ ዩቲዩብ ቪዲዮዬን ለብዙ ሰዎች እንዲደርስ ያግዘኛል ማለት ነው። ስለምታበረታቱኝ ስለ ሁሉም ነገራችሁን አመሰግናለሁ። ሀሳብ አስተያየት ካላችሁ በዚህ መልኩ ቢስተካከል የምትሉት ነገር ካለ ኮመንት ላይ ጻፉልኝ፣ አስተካክላለሁ። መልካም የትምህርት ጊዜ። ዲቪዚቢሊቲ ባይ 4 ዲቪዚቢሊቲ ሩል ኦፍ 4 whole number is said to be divisible by 4 if it has fulfilled one of the two conditions. If the last two digits of the given number are zeros, ወይ ደግሞ if the last two digits of the given number for a number that is exactly divisible by 4. አሁን በቀለል አድርገን ስናየው የመጨረሻው ሁለቱም ዲጂት ለአራት የሚካፈል ከሆነ ሙሉ ቁጥሩ ኢን ሚሊዮን ይሁን ኢን ቢሊዮን ወይም ደግሞ በትሪሊየን ቢሆንም ይሄ ቁጥር ለአራት ተካፋይ ነው ማለት ነው። የመጨረሻ ሁለቱ ዲጂት ዩኒት ዲጂት ኤንድ ቴንዝ ዲጂት ለአራት የሚካፈል ከሆነ ሙሉ ቁጥሩ ተካፋይ ነው ማለት ነው። አሁን ለምሳሌ 1236 ለአራት ይካፈላል አይካፈልም? በቀላሉ ይሄ ለመረዳት 36 ሲካፈል ለአራት እናደርጋለን ማለት ነው። 36 ሲካፈል ለአራት ስንት ይሆናል? 9። 36 ሲካፈል ለአራት 9። ስለዚህ በሙሉ ተካፍሎልናል ማለት ነው። ይሄ ምን ማለት ነው? ሙሉውን ይሄን ለአራት ተካፋይ ነው። ስለዚህ 1236 ቁጥር ለአራት ተካፋይ ነው ማለት ነው። 5478 ይሄ ቁጥር ለአራት ተካፋይ ነው አይደለም የሚለው this number is divisible by 4 or not ለሚለው 78 ሲካፈል ለአራት አሁን 78 ሲካፈል ለአራት 7 ሲካፈል ለአራት 1 ስታይምስ በአራት 3 ያለ 3 38 ሲካፈል ለአራት 9 36 2 ይቀረናል ማለት። ስለዚህ 2 ለአራት መካፈል ስለማይችል ቀሪ ያለው። ስለዚህ ሙሉውን ይሄ ቁጥር ለአራት ተረፍ ሪማይንደር የሌለው ሊካፈል አይችል። ሪማይንደሩ 2 አለን የ78። ስለዚህ ይሄ ሙሉ ቁጥር ለአራት ሊካፈልም አይችልም ማለት ነው። 1000 ለአራት ተካፋይ ነው አይደለም። ሁለቱም 0 ለአራት ስናካፍለው 0 ሲካፈል ለአራት 0 ነው። ስለዚህ 1000 ለአራት ተካፋይ ነው ማለት ነው። እዚህ ደግሞ 238900 ለአራት ተካፋይ ነው አይደለም። ስለዚህ ይሄ የመጨረሻው ሁለቱም 0 የመጀመሪያው ኮንዲሽን ሁለቱም ዲጂት የመጨረሻው ሁለቱም ዲጂት 0 ከሆነ ያ ቁጥር ለአራት ተካፋይ ነው ብለናል። እዚህ ደግሞ 238900 ለመጨረሻው 20 ስለሆነ ለአራት ተካፋይ ነው ማለት ነው። ይሄ ቀጥታ በካልኩሌተር ብታካፍሉት 59725 ይመጣልናል ማለት ነው። ስለዚህ is divisible by 4። ሌላኛው ኤግዛምፕል ደግሞ 14148,936 ለአራት ይካፈላል አይካፈልም? ይህ ኤግዛምፕል ከዚህኛው ኤግዛምፕል ተመሳሳይነት አለው። 36 ነው መጨረሻው፣ ይህም 36 ነው መጨረሻው ማለት ነው። ስለዚህ 36 ሲካፈል ለአራት 9 ይደርሰዋል። ስለዚህ ሙሉ
148936 ለ4 ተካፋይ ነው። አሁን ትልቅ ቁጥር ሲሆን ይሄ ሲስተም ለምንድን ነው የሚያገለግለን? ታለር ሪማይንደር ያለው ወይም የሌለው ነው። ሙሉ በሙሉ ቁጥር ይካፈልልናል አይካፈልልንም ለሚለው በቀላሉ ቴስት አድርገን ወደ ስራ እንድንገባ ይረዳናል ማለት ነው። አሁን ይሄ የቤት ስራ what is 38,912,902 ይሄ ለ4 ይካፈላል አይካፈልም? ይሄ ለእናንተ የቤት ስራ ትተንላችኋል። እንቀጥል። ዲቪዚቢሊቲ ሩል ባይ 5 አንድ ቁጥር ለ5 ተካፋይ ነው ወይም አይደለም ምንለው በምንኛ ሩል ነው ምንለየው ማለት ነው። አሁን ለ5 ተካፋይ ነው አይደለም ብለን ለመለየት ቀላል ሲስተም ለ5 ተካፋይ ነው አይደለም ለማለት የመጨረሻው ዩኒት ወይም የመጨረሻ ዩኒት ዲጂት ወይም ደግሞ የመጨረሻዋ ዲጂት 5 ወይም ደግሞ 0 ከሆነ ይሄ ቁጥር ለ5 ተካፋይ ነው ማለት ነው። ለ5 ተካፋይ ነው። እዚህ የመጨረሻው ቁጥር 5 ወይም 0 ከሆነ ያ ቁጥር ለ5 ተካፋይ ነው እንላለን ማለት ነው። አሁን ለምሳሌ 1245 ለ5 ይካፈላል አይካፈልም? አሁን የመጨረሻው ዲጂት ስንት ነው? 5 አይደለ? ዩኒት ዲጂት 5 ነች። 5 ይሄንን 5 እና ወይም 0 ከሆነ ለ5 ተካፋይ ነው ብለናል። ስለዚህ ይሄ ቁጥር ለ5 ተካፋይ ነው። 3470 ለ5 ተካፋይ ነው አይደለም? የትችን ማለት ነው የቢ ይሄ ቁጥር ለ5 ተካፋይ ነው። ምክንያቱም 0 መጨረሻው 0 ስለሆነ ለ5 ተካፋይ ነው ማለት ነው። ይሄ ደግሞ 2318 ለ5 ተካፋይ ነው አይደለም? የመጨረሻው ዩኒት ወይ ነው የመጨረሻው ናምበር የመጨረሻው ቁጥር 8 ነው። 8 ስለሆነ ለ5 ሊካፈል አይችልም። ለ5 ተካፋይ የሚባሉ የመጨረሻው ቁጥር 0 ወይም 5 ሲሆን ነው። ስለዚህ እዚህ ላይ 8 ስለሆነ 2318 ለ5 ሊካፈልልን አይችልም ማለት ነው። የዚህ ዲቪዚቢሊቲ ለ5 የሚለው ይሄ ቁጥር ለ5 ተካፋይ ነው አይደለም? ሶስት ትሪሊየን 891 ቢሊየን 923 ሚሊየን 98675 ይሄ ቁጥር ለ5 ተካፋይ ነው አይደለም? ይሄ ቸክ አድርጉት፣ ለእናንተ የቤት ስራ ነው። ዲቪዚቢሊቲ ባይ 6 ደግሞ ሁለት ነገሮችን እንሰራለን ማለት ነው። እዚህ ጋር ለ6 በቀላሉ ተካፋይ ነው አይደለም ብለን ለመለየት ሁለት ነገሮችን ቸክ እናደርጋለን። ያ ቁጥር ለ2 ተካፋይ ነው አይደለም? ዲቪዚቢሊቲ ወይም ነው ለ2 ተካፋይነት ባለፈው ቪዲዮ አይተናል። ያላያችሁ ካላችሁ እዩት። ሁለተኛ ስናችን ደግሞ ለ3 ይካፈላል አይካፈልም? ያ ቁጥር ለ2ም ለ3ም ተካፋይ ከሆነ ያ ቁጥር ለ6ም ተካፋይ ነው ማለት ነው። በቀላሉ ለ2 ተካፋይነት በምን መንገድ ነው ቼክ የምናደርገው የሚለውን የመጨረሻ ዲጂቱ ኢቭን ከሆነ ያ ቁጥር ለ2 ተካፋይ ነው ማለት ነው። ለ3 ተካፋይነት ደግሞ ቼክ ስናደርግ
እንደምራቸዋለን ቁጥሮቹ እንደምራቸው። አሁን ለምሳሌ 2318 የሚለው ስንደምረው 3 ሲደመር 2 ሲደመር 3 ሲደመር 1 ሲደመር 8 ስንት ይመጣል? 14 ማለት ነው። 14 አሁን ለ3 ይከፈላል አይከፈልም? አይከፈልም። ስለዚህ ያ ቁጥር ለ6 ሊካፈል አይችልም ማለት ነው። እንቀጥል። የራሱ ኤግዛምፕል ስላለው በራሱ ኤግዛምፕል አድርገን እንሰራለን። 24 ይላል። 24 አሁን ይሄ 24 ለሁለት ተከፋይ ነው። 4 ለ2 ስለሚካፈል ማለት ነው። ኢቨን ስለሆነ ወይም ደግሞ ተካፋይ ስለሆነ ለሁለት ስለሚካፈል ሁለት ተካፋይ ነው። ይሄ 24 ለሁለት መካፈል ይችላል ማለት ነው። ጥሩ 2 ሲደመር 4 ስንት ነው? 6 6 ሲካፈል ለ3 ተካፋይ ነው። መልቲፕል ኦፍ 3 ነው ማለት ነው። ስለዚህ ይሄ ቁጥር 24 የሚለው ለ6 ተካፋይ ነው ማለት ነው። ሁለተኛ ይሄ 30 የሚለው ቢ ላይ 30 ዜሮ ነው። ዜሮ ለሁሉም ቁጥሮችን ይካፈላል። ግን ሁሉም ቁጥሮች ለዜሮ ሊካፈሉ አይችሉም ማለት ነው። ስለዚህ ለሁለት ይካፈላል። ለ3 3 ሲደመር 0 3 ነው። 3 ሲካፈል ለ3 1። ስለዚህ ይሄ 30 ለ6ም ይካፈላል ማለት ነው። ተካፋይ ነው። በ6 መካፈል ይችላል። ይሄ 25 የሚለው 5 ሲደመር 25 በቃ ይሄ ፌል ያደርጋል። ኦድ ከሆነ መጨረሻው ለሁለት ስለማይካፈል ሁለቱም ህግ ማያሟላ ከሆነ ይሄ ቁጥር ለ6 ተካፋይ አይደለም። ለሁለቱም መካፈል አለበት። ለ3ም ለሁለትም ተካፋይ ካልሆነ ይሄ ቁጥር ለ6 ሊካፈል አይችልም። ስለዚህ ይሄ ለሁለት መካፈል ስለማይችል በቀላሉ እዚህ ላይ እንተወዋለን ማለት ነው። 18 ለሁለት ይካፈላል። 1 ሲደመር 8 9 ነው። 9 ለ3 መልቲፕል ኦፍ 3 ነው። 3 ሲባዛ በ3 9 ይመጣል። ስለዚህ ለ3ም ተካፋይ ነው። ስለዚህ ለሁለቱም ህጎችን ስለሚያሟላልን ይሄ 18 ለ6ም ተካፋይ ነው ማለት ነው። አሁን ይሄ 12342 ለ6 ይካፈላል አይካፈልም ለሚለው አሁን ሁለቱም የትድ ቼክ አድርጉ። አሁን ይሄ መጨረሻ 2 ነው። ስለዚህ 2 ኢቭን ነው። ኢቭን ስለሆነ ደግሞ ለሁለት ተካፋይ ነው ማለት ነው። ስለዚህ እንደምራቸው 1 ሲደመር 2 3 ሲደመር 3 6 ሲደመር 4 10 ሲደመር 2 12 መልቲፕል ኦፍ 3 ነው አይደለም። ለ3 ይካፈላል። ይሄ ድምር ተደምሮ ለ3 ይካፈላል አይካፈልም የሚለው ቼክ እናደርጋለን። ስለዚህ 12 ሲካፈል ለ3 4 ጊዜ ይደርሰዋል። ስለዚህ ለ3 ተካፋይ ነው ማለት ነው። ይሄ ቁጥር ለ3ም ለሁለትም ስለሚካፈል ስለዚህ ለ6ም ተካፋይ ነው ማለት ነው። ስለዚህ በዚህ መንገድ ለ6 ተካፋይ ነው አይደለም የሚለው በዚህ መንገድ ቼክ እናደርጋለን ማለት ነው። እንቀጥል። ቤተሰብ አዲስ ቤተሰብ የሆናችሁ ሰብስክራይብ እያደረጋችሁ ነባር ቤተሰቦቻችን ደግሞ ላይክ ሼር እያደረጋችሁ ለሌሎች እንዲዳረስ አድርጉ። ስለምታበረታቱኝ አመሰግናለሁ። እንቀጥል። ዲቪዚቢሊቲ ባይ አሁን እቺ ሆምወርክ ናለችን ማለት ነው። ሆምወርክ እሺ 389 አይደለም 38 3,895,312 ይሄ ለ6 ይካፈላል አይካፈልም? ይሄ ለእናንተ ትቼዋለሁ፣ ሞክሩት። ይሄ ዲቪዚቢሊቲ ባይ 7 በ7 ተካፋይ ነው አይደለም ለሚለው እቺ ላልምላችሁ to determine whether a number is divisible by 7 you have to remove the last digit of the number, double it and then subtract it from the remaining number. If the remainder is 0 or multiple of 7 then the number is divisible by 7 ይላል። ይሄ ምንድነው የምናደርገው? የተሰጠን ቁጥር የመጨረሻው ያለች ቁጥር እናስወግዳትና በሁለት እናበዛታለን።
ከዛ ከቀረው ቁጥር እንቀንሳታለን እያልን መጨረሻ ድረስ እንሄድና ይሄ ቁጥር መጨረሻ የሚቀርልን 7 ወይ መጨረሻ የሚቀረን 0 ወይም ደግሞ የ7 ቢዚት ከሆነ ይሄ ቁጥር ለ7 ይካፈላል ማለት ነው። ለ7 ተካፋይ ነው። በቀላሉ እንደዚህ አድርገን አይዴንቲፋይ እናደርጋለን ማለት ነው። ስለዚህ 458409 ለ7 ይካፈላል አይካፈልም? ስለዚህ 9 እናስወግዳታለን። ራይዋት እቺ ጋር 4 5 8 4 0 ስለዚህ 9 ተወግዳ በ2 ስናበዛ 18 ስለዚህ 18 ከቀረው ቁጥር ስንቀንስ ስንት ይመጣል? 4 5 8 2 2 ይመጣልናል ማለት ነው። ስለዚህ እቺ 2 ደግሞ እናስወግዳትና 2 ሲባዛ በ2 4 4 45 82 ቀረ ማለት ነው። 4 ስንቀንስባት ስንት ትሆናለች ማለት ነው? 78 ስለዚህ 8 በ2 እናበዛታለን 16 ስለዚህ ስንት ትቀረች? 4 5 7 ትቀርልናለች ማለት ነው። 16 ቀንሳት ከዚች 4 4 1 ይቀርልናል ማለት ነው። 1 ሲባዛ በ2 ስንት ይሆናል? 2 44 ከ44 2 ስንቀንስ ስንት ቀረ? 42 ማለት ነው። ስለዚህ 42 መልቲፕል ኦፍ 7 ነው። ወይም ነው ከፈለጋችሁ 2 ሲባዛ በ2 ስንት ይሆናል? 4 ከ4 ስንቀንሰው 0 ማለት ነው። ስለዚህ ይሄ ቁጥር ይሄ 458409 ለ7 ተካፋይ ነው ማለት ነው። አሁን እንደዚህ አድርገን ቼክ ካደረግን በቀላሉ ይሄ ቁጥር ማካፈል እንቀጥላለን። ሙሉ ቁጥር ይመጣልናል ማለት ነው። ስለዚህ ይሄ ቁጥርስ እንዴት ነው? ይካፈላል አይካፈልም? 12 34 5 67 የሚለውን ይካፈላል አይካፈልም? 7 ሲባዛ በ2 14 ስለዚህ ቀሪው ቁጥር እዚህ እናወርደውና 14 ከዚህ እንቀንሳለን ማለት ነው። እንቀንሰው ስንት ይቀርልናል? 12 34 42 ይቀርልናል ማለት ነው። ስለዚህ ሁለት ደግሞ ሪሙቭ እናደርግና 2 ሲባዛ በ2 ሲኳልስ 4 ማለት ነው። ስለዚህ 12 3 44 ሲቀነስ 4 ስንት ይሆናል? 12 3 40 ይሆንልናል ማለት ነው። 0 ሲባዛ በ2 0 ነው። 0 ሪሙቭ እናደርግና 12 34 ሲቀነስ 0 ይሆናል ማለት ነው። ስለዚህ 4 ሲባዛ በ2 8 ስለዚህ 4 ሪሙቭ እናደርጋትና 12 3 ሲቀነስ 8 ሲሆን 1 5 ይሆናል ማለት ነው። ስለዚህ 5 ሪሙቭ አድርገን በ2 እናበዛና 10 11 ሲቀነስ 10 1 ስለዚህ ይሄ ቁጥር 1 መልቲፕል ኦፍ 7 አይደለም። ስለዚህ ይሄ ቁጥር ለ7 ሊካፈልልን አይችልም። 12 34 5 67 የሚለው ቁጥር ለ7 ሊካፈል አይችልም። ለ7 ሊካፈል አይችልም ማለት ነው። ስለዚህ እየቸኮልኳችሁ ከሆነ ቪዲዮውን ፓውዝ እያደረጋችሁ በደንብ እዩት። በተለያየ ቁጥር አረም ተለማመዱት እና ይሄን ቁጥርስ እንዴት ነው? 38 94 31 209 የሚለው ቁጥር በ7 ይካፈላል አይካፈልም? ቼክ ኢት። ዲቪዚቢሊቲ ሩል ባይ 8 ይሄ ዲቪዚቢሊቲ ሩል ባይ 8 ከዲቪዚቢሊቲ ሩል ባይ 4 ተመሳሳይነት አለው። ተካፋይነት ለ4 እና ተካፋይነት ለ8 ህጋቸው ትንሽ ይመሳሰላል ማለት ነው። ለ8 ተካፋይነት ማለት ለ4 ተካፋይነት ሁለቱም የመጨረሻ ዲጂት ለ4 የሚካፈል ከሆነ ያ ቁጥር ለ4 ተካፋይ ነው ብለናል። የዚህ ላይ ደግሞ ለ8 ሶስቱን ዲጂት እናደርጋለን ማለት ነው። ሶስቱን ዲጂት ለ8 የሚካፈል ከሆነ ቀሪውን ሙሉ ቁጥር ለ8 ተካፋይ ነው ማለት ነው። A number is divisible by 8 if the number formed by its last 3 digits in the same order 100, tens and unit digit is divisible by 8 ይሄን ሩል ሳቲስፋይ የሚያደርግ ከሆነ ቀሪው ሙሉ ቁጥር ለ8 ተካፋይ ነው ማለት ነው። ስለዚህ 4 8 6 4 0 ለ8 ተካፋይ ነው አይደለም።
ስለዚህ 640 ሲካፈል ለ8 ቼክ እናደርጋለን። 80 ይደርሳቸዋል ማለት ነው። ሶ 48 640 is divisible by 8. 83 እንቀጥል። ሁለተኛ ደግሞ 83 400 ለ8 ተካፋይ ነው አይደለም። ስለዚህ ምን ቼክ ታደርጋላችሁ ማለት ነው? 400 ለ8 ተካፋይ ነው አይደለም። ከዛ ቀሪው ሙሉ ተካፋይ ነው። ይሄ 3 ዲጂት የማይካፈል ከሆነ ሙሉ ቁጥሩ ሊካፈልን አይችልም ማለት ነው። ይሄ 50 ሶ 83 400 is divisible by 8 እንላለን ማለት ነው። ይሄ ትልቁ ቁጥር ቼክ አድርጉ እስቲ። 98 76 54 321 is divisible by 8 ቼክ። አሁን እናደርጋለን። መጨረሻ ዲጂት ስንት ነው? 321 ማለት ነው። 321 ለ8 ተካፋይ ነው አይደለም ነው። አሁን 32 ለ8 ስንት ነው? 4 እዛ 1 0 ስታደርግበት 0 እዚህ እናደርግና አንድ ሪማይንደር አለ ማለት ነው። ስለዚህ ይሄን ሙሉ ለ8 ሊካፈል አይችልም። 98 7 76 54 321 ለ8 ሊካፈልን አይችልም። የቤት ስራ ይሄ 38 9 12 ለ8 ተካፋይ ነው አይደለም። ይሄ የቤት ስራችሁ ነው ማለት ነው። ዲቪዚቢሊቲ ባይ 9 ይሄ ደግሞ ከዲቪዚቢሊቲ ባይ 3 ተመሳሳይነት አላቸው። አስታውሱ እስቲ ዲቪዚቢሊቲ ባይ 3 ምን ነበር፣ እንዴት ነበር የሚለውን እስኪ እናስታውስ። አስታውሳችሁ? A number is divisible by 9 if the number of all the digits present in the number is divisible by if the sum of all the digits present in the number is divisible by 9. ይሄ የሶስት ድምራቸው ለሶስት ተካፋይ ወይም ደግሞ መልቲፕል ኦፍ 3 ከሆኑ እነኚህ ቁጥር ይሄ ቁጥር ሙሉ ለሶስት ተካፋይ ነው ብለን ነበር። ይሄ ደግሞ ተመሳሳይ እንደ ዲቪዚቢሊቲ ባይ 3 እንደምራቸውና ለ9 ተካፋይ ወይም ደግሞ መልቲፕል ኦፍ 9 ከሆነ ይሄ ቁጥር ዲቪዚብል ባይ 9 ብለን እንቀጥላለን ማለት ነው። አሁን ለምሳሌ 34 11 17 3 26 ለ9 ተካፋይ ነው አይደለም የሚለው ማለት ነው። 3 ሲደመር 4 7 ሲደመር 1 8 ሲደመር 1 ሲደመር 1 9 ሲደመር 7 16 ሲደመር 3 19 ሲደመር 2 21 ሲደመር 6 27 ማለት ነው። 27 መልቲፕል ኦፍ 9 ነው። ስለዚህ 27 ሲካፈል ለ9 ስንት ነው? 3። ስለዚህ ይሄ ሙሉ የቁጥር ሙሉን ለ3 ተካፋይ ነው ማለት ነው። 34 11 73 26 ለ9 ተካፋይ ነው። 7 8 6 ለ7 ተካፋይ ነው ለ9 ተካፋይ ነው አይደለም። 7 ሲደመር 8 ስንት ነው? 15 ሲደመር 6 21 ለ9 ተካፋይ ነው አይደለም ነው። የሁለት ሪማይንደር 3 ማለት ነው። 2 18 ነው። 18 ሲቀነስ 21 3። ስለዚህ 3 ሪማይንደር ስላለ ይሄ ቁጥር 786 የሚለው ቁጥር ለ9 አይከፈልም ማለት ነው።
9 አይካፈልም። ክቡራን ደንበኞቻችን እየተከታተላችሁን እንደሆነ ተስፋ እናደርጋለን። ሀሳብ አስተያየት ካላችሁ ኮመንት ሴክሽን ጻፉልን። ላይክ ሰብስክራይብ ማድረግ እንዳይረሳ። የዲቪዚቢሊቲ ባይ 10 እንቀጥላለን። A natural number is divisible by 10 if the unit digit is 0. የቀለል ያለ ማለት ነው። ቅድም ለአምስት ተካፋይ መጨረሻው 5 ወይም ደግሞ 0 ከሆነ ለአምስት ተካፋይ ነው ብለናል። እቺ ደግሞ ቀለል ያለች ለ10 ተካፋይ ነው ለማለት የመጨረሻው ዲጂት 0 ከሆነች ብቻ ለ10 ተካፋይ ይሆናል ማለት ነው። እቺ ጋር በቀይ የጻፍኳትን what is blue 38 912 ለ9 ተካፋይ ነው አይደለም። እቺ የቤት ስራችሁ ነች። ኤች ደብሊው ብሎ በቀይ የምንጽፋቸውን እነዚህ የቤት ስራችሁ ናቸው ማለት ነው። ስለዚህ ወደዚህ ዲቪዚቢሊቲ ባይ 10 እንቀጥል። 89 45 32 10 the last digit is 0 so ይህ ቁጥር ሙሉን ለ10 ተካፋይ ነው ማለት ነው። ይሄ ደግሞ 68 37 937 the last digit is 7 which differ from 0 so 86 37 937 is not divisible by 10 ይላል። ለ10 ቀላል ነች። እንደዚህ አድርጋችሁ አይዴንቲፋይ ማድረግ ትችላላችሁ ማለት ነው። what is 37 89 100 is divisible by 10 or not ሚለው ለእናንተ ትተንላችኋል። ቀጣይ ከዲቪዚቢሊቲ ባይ 11 እንጀምራለን። ለዛሬ እዚህ ይብቃን። ነገሮች እንዳይወሳሰብባችሁ እና ቪዲዮ ሲረዝም እንዳትሰላችሁ በደንብ እነዚህ የተማርናቸውን በደንብ እዩዋቸው። ዲቪዚቢሊቲ ባይ 10 የሚለው መጨረሻ ዲጂት ዩኒቱ የመጨረሻ ዲጂት ያለችው ቁጥር 0 ከሆነች ለ10 ተካፋይ ነው። ለ9 ተካፋይነት ደግሞ ደምረናቸው የድምሩ ለ9 ተካፋይ ወይ ነው መልቲፕል ኦፍ 9 ከሆነ ይሄ ቁጥር ለ9 ተካፋይ ነው እንላለን ማለት ነው። ለ8 ደግሞ ሶስቱም ዲጂት የመጨረሻ ያሉ 3 ዲጂት ለ8 ተካፋይ ከሆነ ሙሉ ቁጥሩን ለ8 ተካፋይ ነው እንላለን። ዲቪዚቢሊቲ ባይ 7 የሚለው ደግሞ ለ7 ተካፋይ መሆኑን አንድ ቁጥር የመጨረሻ ቁጥር ሪሙቭ እናደርግና በሁለት አብዝተን ከቀሪው ቁጥር እየቀነስን እስከ መጨረሻ እንሄድና መጨረሻ የሚቀረው ቁጥር መልቲፕል ኦፍ 7 ወይም ደግሞ ለ7 የሚካፈል ወይም ደግሞ የ7 ቢዚት ከሆነ ይህ ቁጥር ለ7 ተካፋይ ነው ማለት ነው ሙሉ ቁጥሩ። ለ6 ዲቪዚቢሊቲ ባይ 6 የሚለው ደግሞ ለ6 ተካፋይ ነው አይደለም ለማለት አንድ ቁጥር ለ2 እና ለ3 ተካፋይ ከሆነ ይህ ቁጥር ለ6 ተካፋይ ነው ማለት ነው። እንቀጥል። ለ5 ተካፋይነት ደግሞ ለ5 ተካፋይ ነው የምንለው አንድ ቁጥር መጨረሻው 5 ወይም 0 ከሆነ ይህ ቁጥር ለ5 ተካፋይ ነው ማለት ነው። ዲቪዚቢሊቲ ባይ 4 ደግሞ የመጨረሻ 2 ዲጂት ለ4 ተካፋይ ከሆኑ ሌላው ሙሉ ቁጥር ኢን ሚሊዮን ይሁን ኢን ትሪሊየን የቁጥር ሙሉን ለ4 ተካፋይ ነው እንላለን ማለት ነው። ዲቪዚቢሊቲ ባይ 3 ደግሞ ከዲቪዚቢሊቲ ባይ 9 ተመሳሳይ ህግ አላቸው። ይሄ ህግ ድምራቸውን ለ3 የሚካፈል ወይም ደግሞ መልቲፕል ኦፍ 3 የ3 ቢዚት ከሆነ የቁጥር ለ3 ይካፈላል ማለት ነው። ዲቪዚቢሊቲ ባይ 2 ሚለው ባይ 2 የመጨረሻ ዲጂት ዩኒት ዲጂቱ ኢቭን ከሆነ የቁጥር ለ2 ይካፈላል ማለት ነው። ዲቪዚቢሊቲ ባይ 1 ደግሞ ሁሉም ቁጥሮች ለአንድ ይካፈላሉ። ለአንድ ስናካፍላቸው ራሳቸው
ይሆናሉ ማለት ነው። ዲቪዚቢሊቲ ባይ ዜሮ የሚለው የሆነ ቁጥር ለዜሮ ሊካፈል አይችልም። ዜሮ ግን ለሁሉም ቁጥሮች ይካፈላል። ውጤቱ ደግሞ ዜሮ ይሆናል ማለት ነው። ስለዚህ ኮራን ደንበኞቻችን ብዙ ቪዲዮዎችን እየለቀቅን ነው። ዩቲዩብ ቻናላችንን ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰቦቻችን ደግሞ ላይክ ሼር እያደረጋችሁ ለብዙዎች እንዲደርስ በማድረግ ተባበሩን። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። በዚህ ቪዲዮ ብቻ ብቁ አንሆንም የምትሉ ተከታታዮች ካላችሁ አማርኛ፣ ትግርኛ፣ ሂሳብ እያስተማርን እንገናኛለን። 24 ሰዓት ፍሪ ነን። ደስ ባላችሁ አንድ ለአንድ በሆነ ክላስ መማር ትችላላችሁ። በምታዩዋቸው ስልኮቻችን ወይም ደግሞ ዲስክሪፕሽን ላይ ባለው ስልካችን ደስ ባላችሁ መገናኛ ብዙሃን ሃሎ ልትሉን ትችላላችሁ። መልካም ጊዜ ይሁንላችሁ። ቻው፣ ደህና ቆዩልኝ። በሌላ ቪዲዮ እስክንገናኝ መልካም